ያው ስልክ ተደውሎ እንትን ብሎብኝ አቋርጬ ነበር። ፓርቶቱ ልምጣላችሁ። ያው ቅድም 9 ደቂቃ ምናምን ነው ያወራኋችሁና እና ኢትዮጵያ ላይ ስትሆኑ ሲቸግራችሁ ያለ ስምስም ይሰጧችኋል። እመቤቴ ያለ ስምስም እናንተ ያላደረጋችሁትን የሌለባችሁ በሽታ እንኳን በሽታ አለባችሁ ትባላላችሁ። እና አሁን ደግሞ አረብ ሀገር ስትሆኑ ደግሞ የራሳቸው ፍላጎት ሲሆን በየቀኑ ደውላሉ። በየቀኑ ማርያም ለሊት 7 ሰዓት የተደወለብኝ ጊዜ ነበረ። የሆነ ነገር ፈልገው ከኔ ለሊት 7 ሰዓት ለሊት 7 ሰዓት እንደ በዛን ሰዓት አንደኛ የሰው ቤት ነው። እንኳን ለሊት 7 ሰዓት ስልክ ልናወራ ቀርቶ ይቅርና በቀን እንኳን ሲደወልብን ለምን ነው የምንባል? ማን ደወለልሽ? አሁን እኔ እንኳን ለሊት 7 ሰዓት ሄሎ ብዬ ላወራ ይቅር ሰዓት አልፎ ቀን እንኳን ካርቭ ውጪ ስልክ አይፈቀድልኝም። ካርቭ ውጪ ስልክ ተፈቅዶልኝ አውርቼ አላውቅም። ምክንያቱም ማን ደወለልሽ ማን ነው ምናምን ነው የምባል። አስፈቅጄ ነው ደቂቃ ተይዞልኝ ነው የማወራ። እውነት ለመናገር አስፈቅጄ ደቂቃ ተይዞልኝ ስንት ደቂቃ ነው የምታወሪ እንዳትቆይ ተብዬ ማለት ነው። እንግዲህ ማወራ በራሴ ምላስ ነው፣ በራሴ የምሰማም በራሴ ጆሮ ነው። አትፈልግም በቃ የስልክ ድምጽ ከሰው ጋር ሳወራ ረጅም ሰዓት ካወራው የሆነ ስለሷ የምናወራ ምናምን ነው የሚመስላትና ደስ አይላትም። እና ምን እላችሁ ፈልጌ ነው እኔ ወልጄ ስተኛ ያን በጣም ነው የምወደው፣ በጣም ነው የምወደው። የእናቴ ያክስቷ ልጅ ነው ያጎቷ ልጅ ይቅርታ፣ በጣም ነው የምወደው። አብረን ከአንድ አካባቢ ነው ያደግን። በጣም አብራይ ለወለደችው ላጎቴ ልጅ ጁስ ይዞ መጣ። እኔ ወልጄ ጁሱ በቀረብኝ፣ ጁሱ ይቅርብኝ። እኔ ጣፋጭ ነገር እንብዛም ነኝ፣ ደስ አይለኝም። ጣፋጭ ነገሮችን ለመጠቀም ብዙም ደስ አይለኝም። የጣፋጭ ነገር ፍቅር የለኝም። አያችሁ ነው እዚህ ጋር ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም እና የፈረንጅ ቃሪያ አለው። ዛሬ ማሳያችሁ ያበደ ምግብ ነው። እና በቃ እንትኑ ጁሱ በቀረብኝ፣ ጁሱ ቀርቶብኝ ማርያምን የወለደ ሰው ያውቀዋል የልጅን ነገር። የወለደ ሰው የልጅን ነገር ጠንቅቆ ያውቀዋል። ገባችሁ? የወለደ ሰው ስለ ልጁ ጠንቅቆ ያውቃል። እና ከዛ ያንን ህፃን ገና አራስ ነው። አራስ ልጅ እናቷ ናት እንጂ ልስማት የምትገደድ ሌላ ሰው ሊስመው ትንሽ እንትን ይላል ማለት ቢያንስ 1 4 5 ወር ሲሆነው ነው አራስ ልጅን ለመሳም የሚያጓጓችሁ ማለት ነው። እና ያንን ክርስትና ተነስቶ መጥቶ በቃ ክርስትና ከተነሳ በኋላ የሰው ልጅ ይሳማል። ህፃን ልጅ ደስ ይላል፣ ሽታቸው ራሱ ጣፍጣል። እና ያንን ልጅ ማርያምን አራሱ ግን አራሱ ሆኖ ይስሙታል፣ ይመጠምጡታል። እኔ ልጅ ክርስትና ተነስታ አይደለም በራስ ቤቷስ ችግር የለም ገና ናት፣ የደም ልጅ ናት፣ ገና ደም ህፃን ናት፣ አይሳማት። ክርስትና ተነስታ መታ እመቤቴ ክርስትና ተነስታ መታ ያ ህፃንና የቃልዬን ከጎን አስተኝቻቸው እንጀራ እየጋገርኩኝ መጣ፣ እየሮጠ መጣና ዩቢ ብሎ ያን ህፃን ብትብት አድርጎ ይስመዋል። እኔ አያቸዋለሁ። አሁን ቃልዬ ሊስማት ነው እንዴ ምናምን እያልኩኝ እመቤቴ። ወልዳችሁ ደግሞ በልጃችሁ ላይ የሆነ ነገር ስታዩ ሰው ሲያዳላባችሁ ያን ሰው እናንተን ቢጠላችሁ ይሻላችኋል። ለእናንተ ያለው ፍቅር ቢቀንስ ይሻላል። ምክንያቱም ስለሌላችሁ ያው ብዙ ነገሮችን ስለጎደለባችሁ ለእናንተ ያለው ፍቅር ቢቀንስ ምንም ችግር የለውም። ምክንያቱም ያው ከእናንተ የሚፈልገው ነገር ስለጎደለበት ምንም አይመስለውም። ለዛ ነው ከእናንተ ጋር ያለው ፍቅር ቢቀንስ ችግር እንደሌለው ማለት ነው። እና ምን ልላችሁ ፈልጌ ነው በልጃችሁ ግን ሲመጣ በጣም ያን ሰው ከልባችሁ አውጥታችሁ ትጠሉታላችሁ። ያ ብቻ አይደለም እኔ እሱ ልጅ ልጠላው የቻልኩት ያ ብቻ አይደለም። ባለቤቴ የባንክ ቤት ሰራተኛ ነበር፣ ንግድ ባንክ ነበር የሚሰራው። እንደዛሬው አይሆንና አንዳንድ ክፉ ጓደኞች ከደህና ነገር አንስተውሽ ወደ ቆሻሻ ነገር ይጥሉሻልና አንዳንዴ ደግሞ የሰውን ምክር መስማት ከባድ ነው። እሱ የዋህ ከመሆኑ የተነሳ መልካምነትም ስለሚያጠቃው ባለቤቴ ከስራው ተፈናቅሎ አውሮፓ እንሄዳለን በዛው አድርገን በሱዳን አድርገን ምናምን ብለው ጅንጅት ሲያደርጉት እሺ ብሎ ከስራው ተፈናቅሎ ስራውን ትቶ እግዚአብሔር ይመስገን እግዚአብሔር የሚወደው ነው የሚፈትነው። በእርግጥ ግን አሁን ያለበት ጥሩ ሁኔታ ላይ ነው ያለ። ምንም እንትን የሚል የለም። ምንም ይሄ
የሚያጓጓ ነገር የለም ማለት የሚያስጨንቅ ነገር የለም። ያ ሁሉ ነገር አልፏል። ችግሩም ሁሉ ነገር አልፎ ቤታችን ሰርተን በቃ ሁሉ ነገር ተስተካክሎ አሁን እኔን ነው የምጠብቅ እስክገባ ድረስ እግዚአብሔር ይመስገን። አንድ 20 ቀን ነው የቀረኝ አገሬ ልገባ። ያው 1 ወር ማለት ነው፣ ወር ሰኔ ነው የቀረኝ። ብቻ እግዚአብሔር ይመስገን። ከዛ የባለቤቴ የትምህርት ቤት ዶክሜንቱ እና የስራ ቦታው መታወቂያው ምናምን እኔ ከሱዳን ይዞት ዶ ነበር። እሱ ድንገት ከዛ ሀገር ሲሄድ እንደ ስራ ካገኘው ብሎ ሱዳን ይዞት ነበርና ይዤው ተመለስኩኝ። ይዤው ተመልሼ ከቤት ቁም ሳጥን አስቀመጥኩት። ከዛ እኔ ከሌለሁበት ያን ያወጡ አይተውታል፣ ዶክሜንቱን አይተውታል፣ የስራ ቦታው። ከዛ ምን አሉ ላጎቶቼ እና ለእናቴ ባሏ እኮ ይሄ እኮ የፌክ ወረቀት ነው፣ ባሏ ስራ የለውም። በቃ አይደለ ማናናቅ ተጀመረ። ኧረ በስመ አብ ማናናቅ ተጀመረ። በዛን ሰዓት እውነት ለመናገር እስኪመሽ ነበር የምቸኩል። እስኪመሽ ማለት ለሊት ከልጄ ጋር እንዳወራ በቃ ሰው አራስ ልጅ ናት። ምንም ብትሏት ምንም አሰማችሁም፣ አይገባትም። ገና ህፃን ልጅ ናት። ግን በቃ ከልጄ ጋራ ባሰማኝም እንደምሰማኝ ያደርኩ ሳወራ ተነፍስ ነበር። ደስ እያለኝ ማለት ነው የምተነፍሰው። እና ስታጡ ሊያያችሁ የጠላችሁ ሰው ስታገኙ ሲቀርባችሁ እንዴት ነው ደማችሁ የሚተከተከው? እኔ እንደዛ ነው የሆንኩት። ማርያምን እኔ እንደዛ ነው የሆንኩት። አሁን ይደውላሉ፣ በጣም ነው የሚደውሉ። ማለት እንዴት እንደሚደውሉ ደግሞ እኮ ሲደውሉ ታያቸው በስነ ስርዓት ይደውላሉ። ጠፋሽ፣ ምን አረግነ፣ ምን በደልነ ምናምን፣ እኛ እኮ አብረን አድገናል፣ እኛ እኮ እንዲህ ብለናል። አዎ አብረን አድገናል። ግን አብሮ ማደግ ብቻውን ምንም ቦታ አይሰጥም። አብረሽ ስላደግሽ አብረሽ ስለበላሽ ምናምን ብቻውን ይሄ ትርጉም ይሰጣል ብዬ አላስብም። ለምን አብሮሽ ያደገው ሰው ጋር ያነሰው አብሮሽ ያደገው ሰው ሲቸግረው፣ ሲርበው፣ ሲጠማው ያ ሰው በከፋው ጊዜ ሰው ባስፈለገው ጊዜ ከጎኑ የሚሆንለት ሰው ሲፈልግ ከጎኑ የሚሆንለት ሰው ያስፈልገዋል። ገባችሁ? እንጂ አብሬሽ አድጋለሁ ስላለኝ ያ ሰው ለኔ መልካምነት አድርጓል ማለት አይደለም። አብሮ ማደግማ የጎረቤት ልጆች ጋርም እኮ የሰፈር ልጆች ጋርም እኮ አብረን አድገናል። ከነገራችን ላይ ማለት ነው እንኳን ስጋ ዘመድ የሆነ ሰው የጎረቤት ልጆች ጋር አብረን አድገናል። ብዙ ነገሮችን አብረን ከጎረቤት ልጆች ጋር አሳልፈናል። አብሮ ማደግ ትርጉም የለውም ካልተሳሰባችሁ። በቸገራችሁ ጊዜ ከጎናችሁ ካልሆነ ያ ሰው አብሮ ማደጉ ትርጉም የለውም። ሲኖራችሁማ እንኳን ዘመድ ተብሎ አልፎ ሀጁ እንደገና ዶክተር የሚያውቅሽ እንኳን ማውቅሽ መስሎ ብሎ እንቃርጎ መንገድ ላይ ሲያይሽ እቅፍ አድርጎ ይስምሻል። ካለሽ ማለት ነው። ከሌለሽ ሰው ይጠላሻል። ማርያም እኔ ወልጄ ከማዘር ቤት ስሄድ የማዘር ያለችበት እና እኔ ተወልጄ ያደኩበት ይራራቃል። እኔ ተወልጄ ያደኩበት ጭላ ማርያም ነው የሚባለው። ያሳደገችኝ የእናቴ እናት ናት። አባት የለኝም ብያቸዋለሁ ከአሁን በፊትም። እና የእናቴ ጎረቤቶች ቤቴ እያወቁኝ እኮ ነው እያወቁኝ እንኳን በሰላም መጣሽ፣ እንኳን ለሀገርሽ መሬት አበቃሽ፣ እንኳን ማርያም ማረችሽ አላሉኝም። እንኳን ማርያም ማረችሽ አላሉኝም። ሲስተር ወልዳ ትንሽ እህቴ ወልዳ አዲስ አበባ ነው ያለችው። ገና ወልዳ መባሉ ሲሰማ ለማዘር እየሄዱ እልል እያሉ ማዘርን እያቀፉ እየሳሙ እንኳን ደስ አለሽ፣ የመጀመሪያ ልጅሽ ወልዳለች እንኳን ደስ አለሽ ያላሏት ሁለተኛ እህቴ ስትወልድ እንኳን ደስ አለሽ እያሉ ቀጠሉ። እኔ ሂጅ ሰላም አላሉኝም። እያዩኝ እንደማያውቁኝ ያለፉኝ። ሁለተኛ ትንሽ ደግሞ ስትወልድ ደግሞ እሷን እንደዚሁ ሰው ያዳላባችኋል። አሁን የገጠሩ ሰው ራሱ ያዳላል። እና ሰው የለየሁበት ነው እኔ በማጣቴ። እግዚአብሔር ሲጥላችሁ እንደሚያነሳችሁ ግን እንዳትጠራጠሩ። እግዚአብሔር ይጥላል፣ ያነሳል። እግዚአብሔር ተስፋ ካልቆረጣችሁ፣ እግዚአብሔርን ካመናችሁ፣ አንተ ሁሉ ማረግ የምትችለው አንተ አምላክ ሆይ አንተ ሁሉ ነገር አድርግ ካላችሁ ለቤቴ ያረጋል። ምክንያቱም እኛ ስለምንቸኩል እኛ ችኩል ስለሆነ እንጂ እሱ ሁሉ ነገር ማዘጋጀት የሚችል ቸር ደግ አምላክ አለ። እና ያልታዘብኩት ሰው የለም። እዛ
ያ ሁሉ አልፎ እግዚአብሔር ይመስገን ነገሮች ሁሉ ተስተካክለው ፓስፖርቴን አውጥቼ ነገሮች ሁሉ ተስተካክለው ምናምን አዲስ አበባ መጥቼ ወደዚህ ሀገር ለመምጣት ፕሮሰስ እየጀመርኩ እያለ እንደ አጋጣሚ ኮሮና ዘጋው። ልጄን ለእናቴ ሰጥቼ ማለት ነው። ባለቤቴም በደንብ ሲሻለው ስራ እንደሚጀምር ስለማመን እግዚአብሔር ይመስገን እውነት አገራችን ሰላም ባይሆንም ስራ ባይጀምርም መልካም ባለቤት አለኝ መጨረሻውን ያስተካክልልኝና ከዛ ከዚህ ሀገር መጥቼ ስልክ መደወል ሳቆም እመቤቴን ስልክ መደወል ሳቆም እየደወሉ የኔ አባትና ያንቺ እናት ፍቅራቸውን ታውቂያለሽ ምናምን እንዴ በፊት የኔና አባት የሱ አባትና የኔ እናት ፍቅራቸውን እሱ የሚያውቅ ከሆነ እኔም በከፋይ ጊዜ እሷ እኮ እናቷና አባቴ ፍቅራቸው ለየት ያለ ነው ለምን በከፋት ጊዜ ከጎኑ አልሆንላትም ማለት ግዴታ መሰለኝ። አረብ ሀገር ስትመጡ የፍቅር ማስታወሱ ትርጉም የለውም። ምክንያቱም ስትሰሩ የኔ እናትና ያንቺ አባት ፍቅራቸው ምናምን መባባሉ አስፈላጊ አይደለም። ለኔ ምን ያደርግልኛል? የነሱ ፍቅር ለኔ ምን ይጠቅመኛል? እኔም በከፋይ ጊዜ አይዞሽ ያላለኝ ሰው አሁን ስመጣ የኔና ያንቺ አባት ፍቅር ያንቺ እናትና የኔ አባት ፍቅራቸውን ታውቂያለሽ ምናምን ማለቱ ለኔ ምን ይጠቅመኛል? የእናትና የእናት ልጆች ናቸው ላይፈቃቀሩ ምንም የሚገርም አይደለም ቢፈቃቀሩ። የአንድ እናት ልጆች ሳይፈቃቀሩ አይኖርም። ሰውና ሰው ሆነን ብንጋጭም ግን ደግሞ የአንድ እናትና የአንድ አባት ልጆች ከሆኑ ያው ግድ ነው መፈቃቀር እንዳለ ማለት ነው። እና ገረመኝ እንዴ ከዛሬ ጀምሮ አንቺን አልደውልብሽም በቃ አላዋራሽም። እኔ ሲጀመር ጊዜ የለኝም። አረብ ሀገር ያላችሁ እህቶቻችን ታውቃላችሁ እንደው ጊዜ ሰዎቻችሁ ሲወጡ ካልሆነ በስተቀር ሰዎቻችሁ እያሉ እንደፈለጋችሁ ስልክ ዘመድ ጋር አታወሩ። ይሄ የሁሉም የአረብ ሀገር እህቶች ነው። የሁሉም የአረብ ሀገር እህቶች ችግር ነው። እኔ ችግሬን ሳስረዳቸው ማርያም እኔ ሰቱዬ ተቀምጣ ቦይስ እያደረኩላችሁ አይመቸኝም ለማውራት ሰቱዬ አለች እያልኳቸው ማርያም ይደውላሉ እንዴ ቀጥሎ ይደውላሉ። እኔ በአሁኑ ሰዓት ከቤቴ ቁጭ ብዬ በማዝበት ሰዓት ታዛዥ ሁኜ ጭራሽ ወቀሳ ሊቀርብብኝ እኔ አልፈቅድም። እና በጣም የታዘብኩት በጣም እኔ ማርያምን በስማ እሷ ወልዳ በላዬ እያሉ ጁሱ ሚሪንዳው ምናምን በጣም ነው የሚሰማችሁ። እውነት ለመናገር በጣም ነው ሰው ሲያደላባችሁ አብሯችሁ ያደገ ሰው ሲያዳላባችሁ እንደመክፋት ያለ በጣም ክፉ ነገር የለም። እና ለእሷ እንደዛ ጁሱ ምን ኧረ በኢየሱስ ስም ተበልቶ ለሚሸን ተጠጥቶ ለሚሸን ነው ተበልቶ ካካ ሆኖ ለሚወጣው ነገር በዚህ ልክ ሰው ወርዷል እንዴ ነው ያልኩኝ። ትምህርት ግን ሆነኝ። አሁን ግን እየደወሉ የኛ አተዳደግ የኛ ምን እኔ ስላተዳደጋችን አይመለከተኝም። እውነት ለመናገር ስላተዳደጋችን አይመለከተኝም። ምክንያቱም ሱዳን ሀገር እያለሁ እኔ ስልክ ሳልዝ ነው ለአጎቴ ልጅ ስልክ ገዝቼ ላኩለት ሳምሰንግ። እኔ ደህና ስልክ ሳልዝ ለሱ አብሮን አድገን በጣም ነበር የምወደው በጣም ለሱ ስልክ ገዝቼ ላኩለት ሱዳን ሀገር እያለሁ ለአጎቴ ለልጅ የምፈልጋቸው ቆንጆ ሱሪዎች የራሴ ሱሪ ነበሩ። በቃ ምን ያደርግልኛል ካሁን በኋላ እኔ ሱሪ አለብስም ብዬ ለሷ አገር ቤት ገብቼ ራሱ ሱፍ ነው የወሰድኩለት ላጎቴ ልጅ ለአንዱ በጣም ነው የምወደውና አሁን እዚህ ሀገር መጥቼ አዲስ አበባ ሁኜ ያው መስደድ ሰዳታለሁ ባሏን ትፍታው ምናምን ያለችኝ የሱ ትልቅ እህት ስለነበረች እኔ ሁሉን ነገር አልፈልግም ብዬ በራሴ ፕሮሰስ ብዙ ነገር አለው በራሴ ነው ፕሮሰሶችን ጨርሼ ወደዚህ ሀገር የመጣው እህቴ ጋር ሁኜ ማለት ነው። እህቴ ናት ሙሉ ነገሩን ሳፖርት ያደረገች ማለት ይችላል። በገንዘቧም ባይሆን በጉልበቷ ብዙ ነገሮችን እኔ የሰው ቤት ገባሁ ኮሮና ሲዘጋብኝ። ምክንያቱም ከሰው ቤት ስትቀመጥ ወጪ ከሌለህ የምታወጣው ወጪ ከሌለህ የሰው ቤት ነውና ይቀፋል፣ ትንሽ ይከብዳል። የአዲስ አበባ ደግሞ በጣም ወጪ ከባድ ነው የሚሆነውና እህቴን ባለማሰጠቅ የሰው ቤት ገባሁ። ግን የሰው ቤት ስገባ ግን
እህቴ አልትን አላለችም። ቢሮ ፍለጋ ነው፣ ኤጀንሲ ፍለጋ ነው። ጉልበቷ ከደከማ አይቀር ልጇን ትታ መታ ጉልበቷ ከደከማ አይቀር ለምን የሰው ቤት ከዚህ ትሰራለች ብላ ቢሮ ለቢሮ ነው የተንከራተተችልኝ ማለት ነው። ግን እሷ ባመጣችሁ ቢሮ ይሄው ዛሬ እዚህ መጥቼ ስራዬን ሰርቼ ቤቴን ሰርቼ ለልጄ ልገባ 30 ቀናቶች 25 ቀናቶች ያው በ30 ቀን ልውሰደው። ምክንያቱም የቀሩኝ ማለት ነው ሀገሬ ልገባ ገባችሁ። እና የሰው ልጅ በዚህ ልክ እናንተን በቸገራችሁ ጊዜ ያናግራችሁ የተጸየፋችሁ እናንተን ማውራት ያልፈለገው ሰው በሙሉ በኢየሱስ እናንተን ስለእናንተ ክብር በቃ ስለእናንተ ክብር የሌለው እንዳጠቀሉ እውነት እኔ ማረሳው ውስጤን እስክል ድረስ የሚጎዳው ነገር ምን እንዳለ ብታውቁ ትገረማላችሁ። እንዴት ትላላችሁ? እኔ ከአረብ ሀገር ሂጄ እያለ ቃልዬን ወልጄ ከአረብ ሀገር ሂጄ እያለ ምን እንደሰማሁ ብነግራችሁ፣ የአጎቴ ልጅ የአክስቴ ልጅ ከአሜሪካ መጣች። የእናቴ የትልቅ እህቷ ልጅ ከአሜሪካ መጣች። የእናቴ ትልቅ እህቷ ልጅ ከአሜሪካ ስትመጣ እኔን ማግኘት ፈለገች። ያው ማለት ማግኘት የፈለገችበት አብረን አድገናል ማለት ይቻላል። እሷ በዲቪ ብትሄድም አብረን አድገናል። እናቷ ስትታመም አስታምሜን ምናምን ነው የቀበርኩኝ እኔ ማለት ነው። እና እሷ ከአሜሪካ ስትመጣ የአክስቴ ልጅ ከአሜሪካ ስትመጣ እኔን ማግኘት ስትፈልግ ማግኘት ፈለግኩኝ እሷን ስትላቸው እሷን ማግኘት ፈለግኩኝ አለቻቸው። ከዛ እሷን ማግኘት ፈለግኩኝ በምትላቸው ሰዓት ምን እንደረፋቃላችሁ በጣም እኔ የቀፈፈኝ ማለት ዘመድን እንድጠላ የሆንኩበት አይ እሷ እኮ በጣም ነው የምትሸተው፣ አታስቀርብሽም፣ ልጆችሽ ይታመሙብሻል ተባለች። ከዛ እሷ እንዴ አለ ደነገጠች። አስባችሁታል? በደህና ሰው ጤነኛ ሰው ምንም ነገር ያልሆነ ሰው ይሸታል፣ ልጆችሽ ይታመሙብሻል ስትባል እናንተ ራሱ ስታስቡት ምን ይሰማችኋል? አደነግጡ? በጣም ነው የምትደነግጡት። ምክንያቱም ልጆችሽ ይታመማሉ፣ እሷ በጣም ነው የምትሸተው ስትባሉ የሚሰማችሁ ነገር ድንጋጤው። ምክንያቱም እንዴት በምን ምክንያት ለምን ምን ሆና ትላላችሁ። ሰው ናችሁና ምን ሆና ነው የምትሸተው ትላላችሁ። እሷ ምን ሆና ነው የምትሸተው? ላሳክማት ሁላ ብላለች። እመቤቴ ላሳክማት ስትላቸው አይ ይሄ እኮ የተፈጥሮ ነው በሕክምና የሚድን አይደለም ነው የተባለችው። እሰውት እንግዲህ አስባችሁታል? አብሯችሁ ያደገ ሰው፣ አብሯችሁ ብዙ ነገር ያሳለፈ ሰው፣ አብሯችሁ የበላ የጠጣ ሰው ገና ትመጣለች፣ አዲስ አበባ ትመጣለች እና የአክስቴ ልጅ ተከራይታ ነው ኮንዶሚኒየም ተከራይታ ነው ያረፈችው። ለአንድ ወር ነው ለሁለት ወር። እኔ እህቶቼ ነበሩ፣ በእርግጥ አዲስ አበባ እህቶች አሉኝ እግዚአብሔር ይመስገን። ብሄድ ከእሷ ቤት አላርፈም፣ የማርፈው ከእህቶቼ ቤት ነው የማርፈው። ከአክስቴ ልጅ ቤት አክስቴ ልጅ ጋር ተገናኝቼ ድጋሜ ማረፍ የምችለው ከእህቶቼ ጋር ነው። ግን ከእሷ ጋር ስትመጣ እንትን ትላለች በሚለው ማለት ነው አብራ ከኛ ጋር ትሆናለች። የኛን ምን እየነገራችሁ ከባድ ነገር ነው። ነገሩ በጣም ከባድ ነው እና ትሸታለች ብቻ ሳይሆን ያው ከእሷ ጋር ስትመጣ ያን ቤቱ ስለማይበቃ እሷ ልጆቿን ይዛ ስለመጣች መታ ከኛ ቤት ታድራለች ወይም ከኔ ጋር ትሆናለች። ውሃው ምኑ ያው ህፃን አራስ ስለሆንኩኝ ህፃን ልጅ ስለያዝኩኝ ከዛስ ምንድን ነው እኔስ ትሸታለች ትበለኝ። ያው አራስ ነህ ከሌላችሁ ካጣችሁ
ችግር የለውም። ምክንያቱም አትተጣጠቡም፣ ሲቸግራችሁ አትተጣጠቡም። ትተጣጠቡበት ምንም አይነት ነገር የለም እና ሳሙና ከሌለ የፈለገ ነገር ቢሆን በባዶ ውሃ ትታጠቢ። ዳይፐር ለልጅሽ ዳይፐር ከሌላት ልጅሽ ከላይሽ ላይ የምትጸዳዳ ከሆነ የሚሸና ከሆነ ልጅሽ ካካ የምትልብሽ ከሆነ የወለዳችሁ እናቶች ታውቁታላችሁ። የማንኛውም ሰው ሽንት ሊሸት ይችላል። የራስ ሽንት ሊሸት ይችላል እና ያ እኔ አልቆጨኝም። እኔ ትሸታለች መባሌ እመቤቴ ምስክሬቱን አልከፋኝም። ችግር የለውም። የሰው ልጅ ይሳሳታል። በጣም የተሰማኝና የተናደድኩበት ነገር ግን ቢኖር አሁን 2012 ቃልዬ 2011 ነው እንጂ 2011 ከጎንደር ተመልሼ ከአዲስ አበባ ተመልሼ ጎንደር ሄድኩኝ። ጎንደር ስሄድ ጎንደር የሄድኩበት ምክንያት ላስረዳችሁ። ጎንደር የሄድኩበት ምክንያት ያጎቴ ሚስት የእሷው አያቷ የእናቷ አባት ይሞታል። ለእኔ ደግሞ ያ ሰውዬ በጣም ቅርቤ ነው። እሄድኩኝ አብሬ ጎንደር ማለት ነው። እሷ በፕሌን ሄደች፣ እኔ ደግሞ ያው እንደ አቅሜ በመኪና ሄድኩኝ ከአዲስ አበባ ጎንደር። ከዛ ደርሼ ልጅን አገኘኋት። በለቅሶ ማዘር ይዛት መታ አገኘኋት። በቃ ልጅ አልረሳችኝም፣ ቀረበችኝ፣ አቀፈችኝ እና ከኔ ጋር ታዘላለች ምናምን እና መጨረሻ ላይ እንጀራ መመጥመጥ ስለምትበላ ምግብ ስለምትመገብ የነበረ ምግብ ከታችኛው ቤት ለልጄ ምግብ መገባታለሁ ቁጭ ብዬ ማለት ነው። ከዛ ለካ እኔ እሷ በየደቂቃው ትገባለች፣ በየደቂቃው ትወጣለች ከዛ ቤት እኔ ቁጭ ካልኩበት ክላስ ማለት ነው። እኔ ደግሞ አልዞረልኝም፣ እመቤቴ አልዞረልኝም። ሆና ነው የምትገባ የምትወጣ እላለሁ። ለካ እሷ ስትገባና ስትወጣ የነበረ እኔን ለማየት ነው፣ ለቃልዬ ምን እንደምሰጣት ለማየት ነው ስትገባና ስትወጣ የነበረ። ከዛ ምንም አላልኩም፣ እኔ አልዞረልኝም። ማርያም ህፃን ልጅ የበሰለ ነገር ይገመገማል ብዬ ስለማላስብ እኔ ህፃን ልጅ በጣም ነው የምወድ። አይደለም ወልጄ ሳልወልድ ራሱ ህፃን ልጅ እወዳለሁ፣ በጣም ነው የምወድ ህፃን ልጅ እና ከዛ አዲስ አበባ መጣ። በቃ ለቅሶውን ጨርሳ አዲስ አበባ መጣች። አዲስ አበባ ስትመጣ እህቶቼ ሄደው ቤቷን ጠርገው ቡና አቅርበው ወጥ ሰርተው ምናምን ቤቷን ፏፏ አድርገው ጠበቋት እና ተቀበሏት። እግሯን ሁላ አጥበው ምናምን። ከዛ እህቶቼ ናቸው ምንም ቢሆን ምንም ይሰማቸዋል። ምን አለቻቸው? ለእነሱ ሁላ ሀገር እኮ አለቻቸው። ምን ሲሏት በየደቂቃው ለህፃኒቱ በየደቂቃው ነው ምግብ የምታበላት። ህፃኒቱ ደግሞ በጣም ነው የምታለቅሰው። ስትበላ ደግሞ ህፃናት መስሎ እንደ ህፃን አይደለችም፣ እንደ ትልቅ ሰው ነው የምትበላ። በደንብ ነው ምግብ የምትበላ። በልታ ደግሞ ቶልቶሎ ነው ካካ የምትል ብላ ለሲስተሮቼ ነገረቻቸው። ሲስተሮቼ ደወሉ ለኔ። አንቺ ብለው ሰደቡኝ። ማርያም እንዴት ከሰው ፊት ልጅሽን ምግብ ታስበያታለሽ? በቃ ማለት ምግብ የበሰለ ነገር ሰው ሆኖ ተቆጥሮ የበሰለ ነገር ሰው ሆኖ ተቆጥሮ ሲወራ ለዛም የእድር እንጀራ ነው። ከቤት ቤተሰቦቿ የተጋገረ ምናምን አይደለም። እድር አላቸው፣ የእድር እንጀራ ነው እና በቃ የኔ ያኔ ይቅር ባሏን ትፍታው፣ አረብ ሀገር አልሰዳትም እስኪ ድረስ ቂም ይዤባት የምኖረው ማለት ነው። ይቅር ይበለኝ። በሰው ቂም አያዝም፣ በመጽሐፍ ቅዱስም ቂም አትያዙ ነው የሚለው። እኔ ግን እስኪል ድረስ እስካሁን ድረስ እርሹ ብትሉኝ መርሳት የማልችለው ቂም እሱ ነው። ምክንያቱም ባሏን ትፍታው እንዲህ ናት እንዲህ ነው ያነ ሁሉ ተው። እኔና ባለቤቴ ነፍስ አለን፣ ትልቅ ነን፣ ከ18 ዓመት በላይ የሆነ ሰዎች ነን። ወደ 20ዎቹ ወደ 30ዎቹ ተጣልተናል። እሱ ወደ 30 እና ምናምን ዓመቱ ነው፣ ወደ 30ዎቹ የተጣጋው ነው እና ያ ምንም አልመሰለኝም። ማርያምን የቃልዬ ግን ምግብ ትበላለች፣ እንጀራ ትበላለች፣ በልታ አትጠግብም። በዛ ላይ የካካዋ ብዛት፣ የሽንቷ ብዛት፣ በዛ ላይ ስታለቅስ ድምጿ ሲያስጠላ ምናምን ብላ ልጄን ህፃን ልጅ የወለደ ሰው ህፃን ልጅ አይገመግምም እና ህፃን ልጅ ስለገመገመች እስኪል ድረስ እመቤት እንደምታውቁ እንደምትቀፍ ታውቃላችሁ። ጥፍፍፍ አሁን 2100 ብር አለብኝ የእሷ ማለት ነው። ያንን ልሰጣት ልሄድ ነው። ስገባ መቼም ልገባ ነው ከአንድ ወር በኋላ። ያንን ብሯን
ግዴታ መመለስ ስላለብኝ ልመልስላት ነው። ግን ከቤቷ እሷን ስጋ ዘመዴና ፍጃጥፍ የስማት አለው ወይስ እንዴት ነው አልገባኝም። በጣም እኔ አላውቅም። እዚህ ሳሻ እና እንዴት ብዬ ነው ያንን ብሯን ልሰጣት ነው የሚሄደው? አይኗን እንዴት ነው ማየት የምፈልገው የምችለው? በቃ ሰው ትለዩበታላችሁ። በነገራችን ላይ ለምን እንደዚህ ተባልኩ አላልኩም። ለምን ይህ ነገር በእኔ ላይ እንደዚህ ልትል ቻለች እና በጭራሽ አላልኩም። አልልም ደግሞ ማለት አልፈልግም። ለምን እኔ ምንም አልሆንኩም። እኔ ምንም የቀረብኝ ነገር የለም። እግዚአብሔር ይመስገን። እግዚአብሔር እንዳልኳችሁ ነው። እግዚአብሔር ሲያነሳም ሲጥልም ያውቅበታል፣ ሲሰጥም ሲነሳም ያውቅበታል። እኔ አሁን ምን ስመጣ እመቤቴን ነግሬያት ነው የወጣው። እኔ ዘናጭ ነኝ፣ ሱሪ ለባሽ ነበርኩኝ። እግዚአብሔር ይመስገን ለአርሴማ ከስዬ ወጣሁ። እመቤቴ እናቴ ቅድስት አርሴማ ሰማዕቷ እናቴ ያልኳት እኔ አገሬ ስገባ ከቀሚስ ውጭ ሱሪ አልለብስም፣ አከብርሻለሁ፣ ለአንገቴ ቤት ግን አብቂኝ አልኳት። አርሴማ ሰማዕቷ ሰማችኝ። ድንግል ማርያምን እመቤቴ እናቴ ወላዲተ ቃሏን አልኳት። የተጋረደውን ጥቁር መጋረጃ ከፍተሽ በነጭ መጋረጃ ጋርጅኝ እናቴ አልኳት። በቅፍሽ ያዥኝ፣ መንገዴን አቅኝልኝ፣ እንደ ሰው ልሁን፣ ሰርቼ ልብላ፣ እንደ ሰው እኔም ቤት ይኑረኝ አልኳት። አላሳፈረችኝ። ሰተኝ እኔ ከጠየኳት በላይ ነው የሰጠችኝ። አመናችሁም አላመናችሁም ወላዲተ ቃሏን እኔ ከነገርኳት በላይ እኔ የለመንኳት በመጠኑ ነው። እኔ የለመንኳት ትንሽዬ ቤት ነው። እሷ ግን ለእኔ የሰጠችኝ ከዛ በላይ ማርያምን የሚከራይ ቤት፣ መኖሪያ ቤት እንደፈለኩኝ በቃ ሳልሳቀቅ ክራይ ደረሰብኝ ሳልል ወሩ መቼ ነው ሳልል በቃ ማልሳቀቅበትን ልጄ አይዞሽ ብላኝ መብርሃን እናቴ ደግፈኝ ጥላና ከለላ ሁናልኝ። ዛሬ አልፎ ያ ሁሉ ቀን አልፎ ልገባ ቀናቶችን ወራቶች አይደለም ወርን ቀናቶችን እየጠበቅኩ ነው። አገሬ ገብቼ ከደከምኩበት ከለፈሁበት ቤቴ እንደዚህ ቆራጥራጣ ልብስና አውልቄ ደህና ነገር ለብሼ ለእናንተ ቪዲዮ ሰርቼ የማስተላልፍበት ቀን ቅርብ ነው፣ ሩቅ አይደለም። ገባችኋል? ቅርብ ነው። ግን የሰው ልጅ እንዳጣ አይቀርም። ሰው አጥቶ መቅረት አይችልም። እግዚአብሔርን ከያዘ አይወድቅም። ግን ትርፍ ቃል፣ አስፈላጊ ያልሆኑ ቃል፣ ከሰው ጭንቅላት መውጣት የማይችሉ ቃል መሰንዘር፣ መናገር፣ ሰውን ማስከፋት፣ ሰውን መበደል ዛሬ የቸገረው ነገ እንደሚያገኝ ሰው ካልሞተ በስተቀር አጥቶ አይቀርም። እመቤቴ ሲሞት ብቻ ነው ያ ሰው ማገኝ። በህይወት ቁመ ከሄደ ግን በቃ አላውቅም፣ እስትንፋሱ ካለች ግን ያ ሰው ያገኛል። የሚፈልጋቸውን ነገር ማግኘት ይችላል፣ እስትንፋሱ በህይወት እስካለ ድረስ ማለት ነው። እኔ በጣም የተሰማኝ ነገር ቢኖር በቃ እንዴ በዚህ ልክ ሰው እንደቸገረው ይቀራል ማለት ምንድን ነው? አስፈላጊ ነው ወይ ነው ያልኩኝ። ሰው እንዳጣ ሰው እንደቸገረው ይቀራል ተብሎ ለሰው ልጅ ሴፍት የሌለ ነገር ማለት በቃ ሴፍትህን የማይጠብቅልህ ሰው፣ ስላንተ ሴፍት የማይጠብቅ ሰው፣ ስለናንተ መልካም ነገርም የማያስብላችሁ ሰው ደርሶ አዛኝ ሆኖ ደርሶ ናፋቂ ሆኖ ደርሶ ተቆርቋሪ ሆኖ ለምንድን ነው ማደውልልን፣ ለምንድን ነው እኛ ጋር ማታወራ ምናምን ሲላችሁ እስኪ የሚሰማችሁን ነገር ንገሩ። ማለት በከፋችሁ ጊዜ በቸገራችሁ ጊዜ እናንተን ለማየት የተጸየፋችሁ ማለት የሰው ልጅ
ሬሳ ብቻ ነው። ለዛም ሬሳም ግባ ከመሬት ሲገባ ነው ጠረኑ የሚቀይረው። ነፍሱ ስትወጣ አሁን በአገር ቤት ነፍሳችን ከስጋችን ስትለይ ወይራ የሚባል አለ፣ ጡንጁት የሚባል አለ። ገጠሩ ቦታ ይታጠናል ከስር። ያው ሰው ነንና ስጋ ነፍሳችን ከስጋችን ስትለይ ይሄ ስጋችን ጥንብ ነው ይሸታል። በቁማችን ግን ሰው አይሸትም ወይ ካልታመመ ወይ ቁስል ካለበት በስተቀር እንጂ ሰው ሙሉ ጤናው እያለ ሰው አይሸትም። ቢሸት እንኳን የሰው ልጅ ይሸታል አይባልም። ቸግሮት ሳሙና አጥቶ መታጠቢያ አጥቶ ከሸተተ እንኳን ላብ ከሸተተ እንኳን ታጠቢ ነይ እስኪ የሙነሽ ነው እንደዚህ ግራሽን ይጣልሽ ነው የሚባል እንጂ አልፎ ትሸታለች። ልጆችሽ ጭራሽ እኮ እኔ በስመ አብ ወልድ ወመንፈስ ቅዱስ መሽተቴ እኮ አይደለም እኔ ቆጨኝ። ልሸታት እችላለሁ እኔ ሳላውቀው ሽታ ሊኖርብኝ ይችላል። እግዚአብሔር እንግዲህ ተመስገን ምንም በሽታ የለብኝም። የሚያሸተኝ ምንም ነገር የለም። ንጹህ ነኝ። ራሴን በራሴ አሸተዋለሁ። በጣም ንጹህ ነኝ። የሚሸት ነገር የለብኝም። ግን ትሸታለች ስትባሉ እሷ እኮ በጣም ነው የምትሸተው። ለልጆችሽ ስትባሉ አብሯችሁ ያደገ ሰው፣ አብሯችሁ እየበላ ሰው፣ አብሯችሁ እየጠጣ ሰው እንደምትሸቱ ሲናገር ከሰው ፊት እንደማያስቀር የእናንተ ሽታ ከሰው ፊት እንደማያስቀርባችሁ አለ ሲባል ማርያምን ያን ሰው በምን አንግል ትረዱታላችሁ? እንደዛ ብላኝ የገዛ እህቷ እንዴት ነው የምትሸተው? አትሸትም። አብረናታም እንዲያደግን ሽታ የለባትም ስትላት እህቷ ጋር እንዴት የተናነቁት አሉ። ታይ ለምን ታያለሽ? አዎ ትሸታለሽ። ለምን አትይም? እንደኔ በቃ እንድትመጣ አልፈልግም ብላ ማለት ነው። እና ከዛ ወለደች። አዲስ አበባ ነበርኩ ስትወልድ። ዛሬ እመቤታችን አልዋሻችሁ ስትወልድ አዲስ አበባ ነበርኩኝ። የሰው ቤት እየሰራሁ ነበር። እሷ ነሐሴ ወልዳ አመት ነሐሴ ሊሞላት ነው። 2012 ነሐሴ ወልዳ 2013 ሰኔ ላይ የወጣሁኝ እኔ ማለት ነው ወደዚህ ሀገር የመጣሁ እና ስትወልድ አዲስ አበባ እያለሁ ምን ብዬ ተናገርኩ? መጀመሪያ ከመውለዷ በፊት 2100 ብር አለባይ ብያቸዋለሁ። ያ የሆነው ደግሞ 1500 ብር ሲወሲ ሲፈተል አበድራይ ነው። 600 ብር ደግሞ አባቷ የእናቷ አባት ሲሞት ለቅሶ ሊሄድ አበድራይ ነው። ከዛ ደወለችልኝ እመቤቴ በምታውቀው ስደውልልኝ ማለት ነው። አላየሁትም ስራ ነበርኩኝ። ከዛ እስኪ ድረስ መሴጁ አልጠፋም ከጭንቅላቴ። ስልክ ማንሳት ያለ ማንሳት መፍትሄ አይሆንም። ብሬ ነው ፈልገው አሁን በጣም ስለቸገረ ብሩን ላኪልኝ አለች። ምገባበት ግራ ገባኝ ጠፋኝ። ምክንያቱም ብር የለኝም ያጠራቀምኩ ነው ወደ አረብ ሀገር መሄድበት። በዛ ላይ ደግሞ ምንም ነገር የለኝም በቃ። ከዛ እሺ አልኳት። ሜሴጅ ጻፍኩላት። እሺ እህትዬ እኔ እኮ አልኳት። እሺ እህትዬ እየሰራሁ ነው እሰጥሻለሁ ትንሽ ጠብቂኝ። እኔ እኮ እንጀራው ኮሮና ተዘግቷል። እቺ ልጅ የደረሰች የት ናት ያለች አላለችኝም። ብሯን ብቻ አስፈልግ ነው ሜሴጅ የጻፈችልኝም የደወለችው። መጨረሻ ላይ እሺ እህቴ እኔ እኮ ከአንቺ የተለየሁት እንጀራ ሆኖብኝ ነው። ልጄን ትቼ ቤተሰብ የወጣሁት ለእንጀራና ያው ያሰብኩት ነገር እንዲሳካ ፈልጌ ነው ምናምን አልኳት። ከእኔ መለየት አለመለየት የሚቀርብሽም የሚጨምርብሽም ነገር የለም። እውነቷን ነው። ከሷ ቢለይም ባልለይም ከሷ ጋር ሁኜም ማገኘው ነገር የለም። ከሷ ጋርም ሳልሆን የምጎዳው ነገር የለም። ምክንያቱም ጥንብናት ከመባል በላይ ምንም የሚያሸማቅቅ ነገር የለውም። ትሸታለች እኮ እሷ እኮ ጥንብናት ከመባል በላይ የሚያስጠላ ምን ነገር አለ? እስኪ ንገሩ። ትሸታለች ከመባል በላይ ምን የሚያስጠላ ነገር አለ? ከዛ አሁንም ደወለች። አሁንም ሪካርድ ጻፈችልኝ ሜሴጅ። መጨረሻ ላይ ምንም አላልኳትም።
አልኳት። ከዛ እኔ ያክስቴ ድጋሜ መታ ተሳስ ሰኔ ልወጣ ተሳስ መታ ተገናኘን። ትሸታለች እንዳታገኛት ያለቻት ልጅ ማለት ነው። ተገናኘን፣ አወራችን፣ አወራኋት፣ ነገረችን። እኔ ከዛ በፊት ከገዛ እህቷ አንደበት ነው ይሄ ትሸታለች የሚለው ቃላት የሰማሁት። ግን ላረጋግጥ የሁለቱ ስለማይስማሙ ድንገት እንድጠላት ብላ ከሆነ ብዬ ላረጋግጥ አልኳት። ከዛ ስሰማ አዎ ብላለች። ግን ይሄ ለምን ነገረች? አሁን ይሄ ነገር ተማ አይነገርም የነበረ አለችኝ። ማለቱን ግን ብላሻለች አለችኝ። ምን ትላለች? ከዚህ በላይ ምን ትላላችሁ ነው እንዴ አልኩና ምንም አላልኩም። ያው ስትወልድ ግን እሸት የለ የሚሸት ሰው መቼስ አራስ ልጅ አይጠይቅም። ስትወልድ የት ናት ተብሎ ሲጠየቅ ሲስተርን እህቶችንም ነው የደበኳቸው። ድሬዳዋ ሄጃለሁ። ያሰሪ አገር እንዳጋጣሚ ድሬዳዋ ነበር። ካሰሪ ጋራ ድሬዳዋ ሄጃለሁ። አሰሪ ስለምትወልድ ካሰሪ ጋር ድሬዳዋ ሄጃለሁ አልኳት። ከዛ መስከረም ላይ ነው የተመለስኩትና ለእንቁጣጣሽ ከእህቶች ስሄድ እንዴ ድሬዳዋ ነኝ አላልሽም እንዴ ሲሉኝ፣ አዎ አዲስ አበባም እኮ ድሬዳዋ ናት። ምክንያቱም እሷን አራስ ቤት ልጠይቃት በሚሄድ ሰዓት ጠይቄሻት ደግሞ አትወጭም። ያው እናቷም በጣም ነው የምወዳት። በዚህ አጋጣሚ እናቷ ምንም ያደረገች ነገር የለም አርሳኛለች። እና እናቷም ስለምትመጣ ጥለሽ አትወጭም ግዴታ ነው። ያጎትሽ ልጅ ናት እንድታርሻት ትጠየቂያለሽ፣ ሰውም ስለሌለ ማለት ነው። ገባችሁ? ከዛ ድሬዳዋ ነኝ ብዬ ለሲስተር ለምን እንደዛ ስትለኝ እኔ ስለምሸት አራስ ልጅ ናት ሳይነስ እንዳይዛት ብዬ ነው አልኳት፣ ለሲስተር ማለት ነው። እንዴ በዚህ ልክ አንቺ ውስጥ ሻሯል እንዴ አለችኝ። ኧረ እባክሽ እንዴት ነው የማያር ሰው አይደለሁ እንዴ አልኳት። ሰው አይደለሁ ሰው የሌለብሽን በሽታ አለባት ስትባይ እንዴት ነው የማያበሳጭ? ያናድዳል። በጣም ነው የሚያበሳጨው። የሌለብሽን ነገር አለባት እኮ እሷ እኮ እንደዚህ ናት ስትባይ እንዴት አያበሳጭ? በጣም ነው የሚያበሳጨው። እኔ በጣም የተናደድኩት በሰዓቱ ማለት ነው። ከዛ ሲስተርም ደነገጠችና ምንም አላለችም። ከዛ ድሬዳዋ ነኝ ብዬ አይኗን ሳላያት እንኳን ማርያም ማረችሽ ሳልላት እንኳን ማርያም ማረችሽ ሳልላት እዚህ ሀገር መጣ። ከዛ ወልዳ ጎንደር ሄደች። ጎንደር ስትል ለማዘሬ ምን አለቻት? 40 ሺህ ብር ከሚከፈልበት አገር ልላካት ትቅረበኝ አለች። ማለት ከዛ በፊት በደላላ 18 ሺህ ብር በመንግስት ሰልጥኜ በደላላ 18 ሺህ ብር ልታስከፍለኝ ያለ ምንም ሳልከንትን ሳልን እሷ ለኔ 18 ሺህ ብር በነፃ ልትወስድ የነበረ ሴትዮ እሷን እንደ አምኜ ድጋሜ መቅረብ ወደ ህይወቷ መቅረብ አልፈለኩም። ከዛ ለማዘር ደግሞ እናለቻት እኔ እኮ ብሩን ያልኳት አለች። እሷ ብሩን ያልኳት ስትርቀይ ጊዜ እንድትቀርበይ ብዬ ነው ብሩ የጠየኳት። ይህ ስጋ ነው ታያችኋል። ስትርቀይ ጊዜ ብር ብዬ ጠየኳት እንድትቀርበይ ብዬ ነው። በነገራችን ላይ ሰው ሲርቃችሁ ዝም ብላችሁ ያልሆነ ምክንያት አታመካኙ። እሷን የራኩበት ምክንያት አለኝ። ባደረገቻቸው ነገሮች ነው እሷን እንድርቃት ያስገደደችኝ። ገባችሁ? እንድርቃት ከእሷ ጎን እንዳልሆነ ያደረገችኝ ባደረገችኝ ስራ ነው። ባደረገችኝ በተናገረቻቸው ቃላቶች አሉ እንድርቃት በቃ ዝምድናዋን እንዲሸሸው ያጎቴ ልጅ ብዬ ያቺ ምን ሰፈሰፍላት እህት የምላት እንድርቃት ያደረገችኝ ስራዋ ምግባሯ ነው። እና በመጨረሻ ምን አደረገች? የሷው ለየት ይላል። ከዛ በፊት ከሷ ቤት ስልጠና ሲወስ እየሰለጠንኩ እህቷም ስለነበረች አብረን እንሄድ ነበረ ከሷ ጋር ማለት ነው። አብዛኛውን ጊዜ ከእህቶቼ ጋር ነው ያለሁት። ከዛ ምንድን ነው የምን በዓል ብቻ
የገና በዓል ይሆን የምን በዓል ይሆን አላውቅም። ከጓደኛዋ ቤት አብረን ሄድን። ይዛኝ ሄደች። ሳልፈልግ ነው ይዛኝ ሄደችው። ከዛ ይዛኝ ሂዳ እህቷም እኔም ነው አብረን ሄድን። ከዛ አብረን ሂደን ምን ብትል ጥሩ ነው ያቺ ጓደኛዋ እህትሽ ናት እቺ አለቻት። አንዷን እህቷን የእሷን ትንሽ የእሷ ደግሞ አንዷ ደግሞ የትንሿ ትንሽ ናት። ከዛ አይ አይደለችም የዘመድ ልጅ ናት ያክስቴ ልጅ ናት ብትል ምን ችግር አለው? ስላጣው ስለሌለኝ ብቻ መቼስ ክብሯ አይቀነስም። የደሃ ቤተሰብ ናት አትባልም። እና ታያችኋል ሽንኩርቱና ዘይት ሽንኩርቱና ስጋውን እንጠብሰው ማለት ነው። ከዛ የፈረንጁን ቃሪያ አርጉ የሀበሻ ቃሪያ ረስቼው ከዛ ስትላት አይ ችማ የዘመድ ልጅ ናት አለቻት። መቤት እንዴት አልኩኝ የዘመድ ልጅ ናት እንዴት በውስጤ ለካ ማጣት ነው በዚህ ልክ አልኩኝና ዝም ነው ያልኩኝ። ያው እንደሌለ ነገሮቹን ተረዳሁ። ገባችሁ? እሷ እኔን ያክስቴ ልጅ ናት ማለት የከበደባት ምክንያት ያው ስለሌለኝ አሳፈርኳት መሰለኝ። ስለቸገረኝ ያው እንደነሱ ዝንጥም ስላላል ደግሞ ከነገራችን ላይ ስታጡ የፈለገ ነገር ብትለብሱ አያምርባችሁም። ማርያምን አያምርባችሁም። የፈለገ እንደው በስመ አብ አያምርባችሁምና እንዴት አልኩኝ። ከዛ ያቺ ደግሞ የዘመድ ልጅ ናት ስላለቻት ወይኔ ሰው እኮ በዚች ምድር ላይ ሞት እንኳን ኖረ ነው የምትሉት። ሞት እንኳን ኖረ ትላላችሁ። እና የዘመድ ልጅ ናት ስላለቻት ብቻ ሐረካቷ ለነሱ የምታደርገውና ለኔ የምታደርገው ማለት ሰው ከቤትህ ከመጣ የአብርሃም እንግዳ ሆኖ ቤትህ ከመጣ ቤትህ ከገባ እኩል ልትንከባከበው ይገባል። ያን ሰው እኩል ማለት ከቤትህ መጥቷል በቃ እና እንደዛ አደረገች። ግን መጨረሻ ላይ 2014 ነው 15 አካባቢ ያክስቴን ልታገባ ከአሜሪካ መጣች። ያክስቴን ልታገባ ከአሜሪካ ስትመጣ በቪዲዮ ደወሉልኝ። በቪዲዮ ሲደውሉልኝ እመቤቴ በምታውቀው ማርያምን አላወኳትም። ጥላ መስላለች፣ ተቋቁራለች። በቃ ላውቃት አልቻልኩም። ከዛ እኔ እህቶችን አገኘሁኝ ሰላም አልኳቸውና እንትን ለምንድን ነው ካሳዬን ሰላም ማትያት ምናምን አሉ። ስሟን መጥራት ሳልፈልግ ካፌ ወጣ። ለምንድን ነው ሰላም ማትያት ስትለኝ ሲስተር እንዴ ከሄዳ ግንቻ ሰላም ልበላት አልኳት። እሷ እኮ ነው አብራን የነበረችው እኮ እሷ ናት ስትለኝ እንዴ እንዴት አልኳት። ያው አብራን የነበረችው እሷ ናት እና ለምንድን ነው ሰላም ያላልሻት አለችኝ። ማርያምን አላወኳትም አልኳት። ማርያምን አላወኳትም። ለማያውቅ ሰው አሁን አውቄ ቂም ቆጥሬ ሰላም ያላልኳት ነው የመሰላቸው። እመቤቴን አላወኳትም እና ወይ ከዛ መጨረሻ ላይ ምን ትጥሩ ለማዘሬ እኔ እኮ አንድ ክላስ ቤት ሰጥቻት ነበረ። እንጀራ እየጋገርሽ ሽጪ አትሰገጂ፣ በቃ ልጅሽን ይዘሽ ተቀመጭ ብዬ እኮ አንድ ክላስ ቤት ሰጥቻት ነበር። ታያችኋል ሰጥቻት ነበረ አለቻት ለማዘር። ከዛ ማዘር ደግሞ እውነት መስሏት ለምን እንደዛ ስትልሽ ይሻላልሻት ማለት እንዴ ለምን ክላስ ላይ ደግሞ የፈረንጁ ቃሪያ ትልቁ ቃሪያ ማለት ነው በጣም ነው የምወድኝ እኔ ቃሪያ ያለበት ምግብ ደስ ነው የሚለው። ከዛ እንዴ ምን ሆነሽ ነው አልኳት እናቴን ማለት ነው። እሷ ይሄን ስትልሽ ስታረግልሽ እሺ ብለሽ ተቀብለሽ ልጅሽን ለኛ ታሳድጊው። እኔም አቅሜ ደክሟል። እኔም ከቤተ ክርስቲያን ስሜ ቆርቤ መግባት ነው እንጂ አለ ልጅ ሽንት በአሁኑ ሰዓት በተውኩት ጊዜ ምናምን ስትል ማዘር ኧረ አይደለም ውሸት ነው አልኳት። ውሸት ነው እንደዛ አላለችኝም ደግሞ ምክንያቱም
ክላስ ያለችው ቤት በጣም ጠባብ ነው። በጣም አይደለም እንጀራ ሲጋገር እኮ እንኳን ለሚሸጥ ይቅርና ለቤት ለሚበላ እንጀራ እኮ ሲጋገር በደንብ ጽዳት ያስፈልገዋል። በደንብ ኳሊቲ ሆኖ ነው መሰራት ያለበት። ዝም ብሎ አይደለም እንጀራ የሚሸጥ እንደፈለጋችሁ እንደ ነገሩ አድርጋችሁ ታግበሰብሱት ነገር አይደለም። እቃው በደንብ መታጠብ አለበት። የሊጡ እቃ በስነ ስርዓት ከዛው ከዛው ፍርናሽ አንጥፌ ተኝቼበት ከዛው እንጀራ ጋግሬበት ከዛው ሽጨበት አይሆንም። በጣም ጠባብ ነው። ሰፊ ቢሆን እንኳን ችግር የለውም። እኔ ቤት አልናኩም፣ ግን በጣም ጠባብ ከመሆኑ የተነሳ ለእንትን አይሆንም። ለስራ መስሪያ የሚሆን ቤት አይደለም። ምክንያቱም ከአሁን በፊት ተከራታው የነበረች ልጅ ነበረች፣ በጾለት የምትባለች ተከራታው ነበረ። በጣም ጠባብ ነው ብታዩት። ለእሷ ራሱ መንሰራዘሪያ ተኝታ ለመነሳት ለፍርናሽ ለመዘርጋት ራሱ በጣም ጠባብ ነው ቤቱና እንደዛ ለማንገር ስለሆነ ማዘር ደግሞ ያው የገጠር ሰው ቤተሰቡን ይወዳልና እኔ አውቄ ሳልፈልግ የቀረፉ ነገር እሷን ያለ መቅረብ ነገር ነው የመሰላት። እውነት ለመናገር መቅረብ አልፈልግም። አሁንም ቢሆን እውነቱን ንገሪ ካላችሁ መቅረብ አልፈልግም። ለምንድን ነው መቅረብ የማትፈልጊው ካላችሁ እኔ ሰው ስታጡ ወይም እንትን ስትሉ አላውቅም ምን እንደምላችሁ፣ ግን በቃ ባጭሩ መቅረብ አልፈልግም። ከዛው ከሷ ቤት ሆኜ መስራት ምናምን አልፈልግም። ምክንያቱም ሰው ሻጣ ሲቸግረው አንድን ሰው ያጣን ሰው እንደማበረታታት አይዞህ እንደማለት ትዳርህን ፍታ፣ ባሏን ትፍታ፣ አረብ ሀገር እንድሰዳት ከፈለገች ሲልህ ለምን አረብ ሀገር የምሰደኝ ባሌን አለያይታ የልጅን አባት አለያይታ አረብ ሀገር የምሰደኝ እኔ ብቻዬን ለምን? በጣም የተናደድኩበት ነገር ይሄ ነው። አረብ ሀገር የምሰደኝ ከልጅ አባት ጋር ተለያይቼ የአረብ ሀገር እኔ ምክንያቱም እኔ የአባትን ራብ ስለማውቀው የአባትን ጥማት ስለማውቀው እኔ አባትን ስለተራብኩት አባትን ስለተጠማሁት ልጄ ደግሞ የአባትን ራብ እንድታይብኝ አልፈልግም። እኔ ሰርቼ እኔ ብር ኑሮኝ የልጅን አባት ገና በብር እኔ ያለኝ ብርና እሱ ብር የለውም ብዬ ልክደው አይገባም። ምክንያቱም አባት እንጀራ ዛሬ ብትራቡት ነገ ትበልታላችሁ። እመቤቴ እንጀራ ዛሬ ብትራቡት ነገ ትበልታላችሁ። ያጣችሁትን ነገር በምድር ታገኙታላችሁ። አባትና እናት ግን በህይወት ካመለጠ አታገኙትም። ቢርባችሁ ቢጎበጭራችሁ የአባት ራብ የእናት ራብ በዚች ምድር ላይ ካለፉ አይገኙም። እንደማይገኙም አምናለሁም አውቃለሁ። ገባችሁ አይደለ? እኔ እንደዛ ነው የሆነብኝ። አባቴን ማግኘት አልቻልኩም። አባቴን በህይወት ባለመኖሩ አባቴ በህይወት ባለመኖሩ ያየዋትን እንክርትት፣ ያየዋትን ስቃይ፣ ያየዋትን ድካም፣ ያየዋትን እራብ እኔ ነው የማውቃት። አባቴ ቢኖርልኝ ጓደኞቼ ከኔ ጋር የተማርታውን መምህር፣ ጤና ኤክስቴንሽን በቃ ናቸው። የመንግስት ሰራተኛ ሆነው ሀገራቸው ላይ ልጆቻቸውን እያሳደጉ ወልደው ከብደው እየኖሩ ነው። እኔ ግን አባቴን በማጣቴ እንኳን ሌላ ልጅ ወልዶ ለማሳደግ ግን ተንከራትቼ ያገኘኋት ልጅ እንኳን አላሳደግኳትም። ጥቻት ነው የተሰደድኩት እና ያን ስለማስበው ልጄን አባቷ ጋር ነው ማሳደግ የምፈልገው። ልጄን ከአባቷ ጋር ለይቼ የማሳደግ በጭራሽ አላማም ሆነ ፍላጎት የለኝም። ምክንያቱም አንድና አንድ አባት ነው። የአባት ጎዶሎ የለውም። የአባት ትንሽ የለውም። አባት ነው። የአባት ጎዶሎ የአባት ድሃ የለውም። ያ ሰው ድህነትን ፈልጎ ከቤቱ አላስገባውም። ማጣትን ፈልጎ ከቤቱ እንዲገባለት አልጠራውም። ማን ይሄው እዚህ ጋር የተጠበሰ ድንች ነው። ከዚህ ጋር ደግሞ እንደምታዩት ስጋ፣ ቲማቲም፣ የፈረንጅ ቃሪያ፣ ነጭ ሽንኩርት አለበት። አሁን ይህን ጨምረዋለሁ። ይሄው እንደምታዩት ይህን በጣም አሪፍ ነው። ያው በሰላጣ ያው
ድንች ተጠብሶም እንደዚህ ይበላል ከስጋ ጋር ማለት ነው ለማለት ነው። ከዛ እና ለምን እንደዛ እንዳልኳችሁ ታውቃላችሁ? ልጄን አባቷ ጋር ማሳደግ ነው የምፈልገው። የአባቷን ፍቅር እንድታይልኝ ነው የምፈልገው እንጂ እኔ ገና ገንዘብ ስላለኝ የልጄን አባት ገና አረብ ሀገር ሽንት ቤት ጠርጌ ለማመጣው ገንዘብ አይ እኔ አረብ ሀገር ነኝ ልሄድ ነው አንተን አልፈልግህም ሌላ ሴት አግባ። ከባድ እኮ ነው። አስባችሁታል? አብራችሁ የኖረን ሰው ብዙ ነገር አብራችሁ ለመዝለቅ ያሰባችሁትን ሰው ይሄ ቃል አይደለም ያሰባችሁት ሰው እንትን ሲላችሁ ሲከዳችሁ ለአረብ ሀገር ሊሄድ የአረብ ሀገር ስራ ሊሰራ ይታያችኋል። ጥብስ ማለት ነው። አረብ ሀገር ሄዳ የሰው ቤት ጠርጋ ሽንት ቤት ጠርጋ ለምታመጣው ብር የልጇን አባት መክዳት ማለት እንዴት እንደሚያምና እንዴት እንደሚያስጠላ እንግዲህ እሰቡት። በጣም ነው የሚያስጠላውና በኔስ ብዬ አሰብኩት። ባለቤቴን እንደዛ ስለው የሚሰማው ስሜት አስባችሁታል? በስማ ይሄው እኔንስ አንድ ሰው የኔ ባሌ አይ እኔ ስራ ይዣለሁ እኔ ብር አለኝ ስለዚህ እኔ አንቺን አልፈልግሽም እና የራስሽ ህይወት ሊኖርሽ ይገባል እንዳትጠብቂኝ ወይም ደግሞ አንቺን አላገባሽም ሲል ቢላችሁ የልጃችሁ አባት ምን እንደሚሰማችሁ መገመት ማወቅ አይከብዳችሁም። ምክንያቱም እኔ ስከዳው እሱ እኔን እንዴት አይከዳኝም? ለምን ከዳኛል ላለው አልችልም። ምክንያቱም መክዳትን ያመጣሁት እኔ ራሴ ነኝ። ገና ሰርቼ ብር አገኛለሁና ገና ሰርቼ ብዙ ብር ስለማገኝ እሱን አልፈልግህም ስለው የሚሰማውን ስሜት መገመት ይከብዳል። ያስብም እናንተ ራሱ ስታስቡት ገና ለገና ሰርቼ ገና ለገና እኔ ብር ይዤ ገና ሊሳካም ላይሳካም አረብ ሀገር መጥቼ ሰርቼ እሱን አልፈልግህም ስለው እሰቡት እስኪ አንዲት ሴት አብራችሁ ብዙ ነገር ያሳለፈችን ሰው አብራችሁ ብዙ ነገር ያሳለፈ ሰው ረሃብንም ጥማትንም አብራችሁ የተጋፈጠላችሁን ሰው ያልፋል እኮ ነገሮቹ ሁሉ ለበጎ ናቸው ብሎ ያጎናችሁ መለየትን ያልፈለገን ሰው እናንተ ተነስታችሁ ዛሬ አይ አንተ አልፈልግህም ስትሉት አንተ አልፈልግህም የራስህን ህይወት ምራ እኔም ደግሞ የራስህን ህይወት ልመራ ነው ስትሉት ያ ሰው እናንተ መለየት የማይፈልግ ሰው አስባችሁታል? እናንተ መለየት የማይፈልግ ሰው ለእናንተ የወለዳችሁለትን ሰው አልፈልግህም ስትሉት የሚሰማውና የሚያየው ነገር እንዴት ያማል እሰቡት። እኔ በጣም ነው ያመመኝ ማለት እኔ ለተባልኩት እሱ ላልሰማው ነገር በቃ በእኔ ቤት እንዴ በራሴ ሳልኩት በኢየሱስ ስም እንዴት እንደሳልኩት ስስለው በቃ በኢየሱስ ስም ምን እንደሚሰማው አሰብኩት። በሰው መከዳት ከባድ ነው። አስባችሁታል? እናንተ በሰው ልትከዱ እንደማትፈልጉት ሁሉ ሰው ሲከዳችሁ ምን እንደሚሰማችሁ አይታችሁታል? በሰው መከዳት እንዴት እንደሚያንገበግብ አይታችሁ ገብቷችኋል? ያ ነው በቃ እኔ ያልኩኝ እንዴት አረብ ሀገር እሱን ካልፈታቸው አልሰዳትም እና አጠብቀኝ ትበለው የራሷን ህይወት ትምራ አግብታ ሌላ ባል ታገባለች እሱ ቢቀር ሌላ ይመጣል ስትባሉ የልጃችሁን አባት ቢቀር ሌላ ሰው ስለሚመጣ አግባ ትበለው
ስትባሉ የሚሰማችሁን ነገር እስኪ ንገሩ። ልባችሁ አይሰበርም? አሁን እኔ ሴት ነኝ፣ ባሌ እኔ እየጠበቅኩት እኔ ከሱ ጋር መኖርን እየፈለኩ እኔ ከሱ ጋር ብዙ ነገሮችን ማድረግ እያሰብኩኝ እሱ ግን አይ አግቢ እኔ አንቺን አልጠብቅሽም እኔ ላንቺን አልሆንሽም ሲለኝ የሚሰማኝን ስሜት ሳልኩትና ማርያም ሳልኩት። ከዛ ምንም አላልኩም። በቃ ስሜቱን እንግዲህ ይገባቸዋል ብዬ አስባለሁ። በተለይ ወንድ ልጆች ደግሞ አንድ ልባቸው ተሰበረ ነው። ሴት ልጅ ማመን አይችሉም። አንደኛ ወንድም አለኝ እኔ ነገ ከነገ ወዲያ ያነ ወንድሜ ትሆነኛለች ያላት ሴት አልሆንህም አግባ ብትለው እንዴት ነው ውስጡ እንዴት እንደሚጎዳ አስባችሁታል? ውስጡ ይጎዳል። ወንድ ልጅ እንደመሆኑ መጠን አግባ እኔ አንተን አልሆንም ስትለው ይህ ልጅ ውስጡ ስሜቱ እንዴት ነው የሚጎዳው? በዛ አንግል ነው የሳልኩትና አስባችሁታል? በዛ አንግል ነው የሳልኩት እና ባለቤቴን ሳስበው እንደዛ ትበለው አግባ ትበለው ሲሉት እንግዲህ እንዴት እንደሆንኩኝ እንዴት ሰውነቴ እንዴት እንደተንቀጠቀጠ። ምክንያቱም ለእኔ እንዲደረግብኝ የማልፈልጋቸውን ነገሮች ለባለቤቴ እንዲደረግብኝ ሲጠየቀኝ ሲነገረኝ እንደዚህ በይው አግባ ትበለው አትጠብቀኝ ትበለው ስባል እንዴ ስሜቱን አያችሁት እንዴት እንደሚከብድ? በጣም ነው የሚከብደው። እና በጣም የከበደ ጊዜ ነው ያለ ግን እኔ ወላዝ ነው አይ አልለውም አልኳቸው። አግባ የሚባለው ቃል በጭራሽ አልሞክረውም ነው ያልኳቸው። አላረገውም። ምክንያቱም ለምን አግባ እለዋለሁ? አግባ ማለት ምን ማለት ነው እንዴ? ከኔ ጋር ትኖራለች፣ ከኔ ጋር ትዘልቃለች፣ አብራኝ የልጄ እናት ናት። ሌላም ወልደን እንደ ሰው እንሆናለን ያለ ባሌ እኔ አረብ ሀገር ልመጣ አግባ በቃ እኔ አልሆንህም ስለው የሚሰማውን ስሜት አስባችሁ። ወንድ ልጅ ደግሞ ልቡ ይሰበራል። ልቡ በጣም ነው የሚሰበር። እኔ ስለው አግባ ስለው አልሆነህም ስለው ልቡ በጣም ነው የሚሰበር። በጣም ብዙ መከራን ያን ሁሉ በረሃ ያን ሁሉ ጫካ የሱዳንን ጫካ ስንት ፀሐይ ተቃጥሎ ተሰቃይቶ እኔን ለሀገር የመሬት አብቅቶ እኔ ወልጄ ደህና ሁኜ እንድወልድ ከቤተሰቦቼ ጋር እንድቀላቀል ያደረገኝን ወንድ እኔ ገና ተሻለው ከሱዳን ተሻል ከሚለው አረብ ሀገር ልሄድ ነውና አንተ ግን አትጠብቀኝ አግባ ስለው ስሜቱን አስባችሁታል? ስሜቱን እንዴት እንደሚጎዳ የሱን ስሜት የሱን ጉዳት ማንም አንደርስታንድ እንዳደረገለት የለም። ማንም በቃ ስለ እነሱ እንዳሉ እንድራመድ ነው የሚፈልጉት። ማለት ልበ ጎደሎ ናት ሁላ ተብያለሁ። ልበ ጎደሎ ናት። ሰው የሚላትን አሰማም፣ እኛ የሚላትን አሰማም። በራሷ ነው ያደረችው። እሷ ባለችው ነው እሷ የምትራመድ። አሁን በራሴ ነው መራመድ የምፈልገው። ምክንያቱም በሰው መራመድ አልፈልግም። በሰው መራመድ ትዳርሽን ፍቺ፣ የልጅሽን አባት ተይው፣ አረብ ሀገር ሰርተሽ ለእኛ ብቻ እርጂ ነው። አሁን እነዛ ሳስባቸው ለእኔ አስበው እንዳልሆነ ስረዳ ለእኔ አስበውልኝ አይደለም። ለእኔ ያሰበ ሰው ለእናንተ የሚያስብላችሁ ሰው አይ ሂጂ ስሪ፣ ስራሽን ሰርተሽ ነይ፣ ትዳርሽን አስተካኪ፣ እሱም ከዚህ ባለ አቅሙ እየሰራ ይጠብቅሽ፣ አንቺም ደግሞ የልጅሽን አባት ነው አንቺ አባት አልባ አድገሽ አንቺ የሰው ፊት የሰው ቤት ገርፎሽ አድገሽ ልጅሽ ደግሞ የሰው ቤት እንዳይገፋት የሰው አባት እንዳያያት
የእንጀራ እናት አይቻለሁ። አላሳደገችኝም እንጂ ከቤታቸው አልገባሁም እንጂ እግዚአብሔር ይመስገን ያሳደገችኝ የእናቴ እናት ናት። ግን የእንጀራ እናት አይቻለሁ። ከቤቷ ባልገባም ከቤቷ ባልበላም ባልጠጣም በውጭ አይቻታለሁ። መልካም ሰው ነበረች። ነፍሷ በአጸደ ገነት ይቀመጥ። ግን ደግሞ ቢሆንም ነፍሷ ኖረችም አልኖረችም ማለት መሀል ላይ ነበርኩኝ። እናትና አባት ተለያይቶ ሲያድግ ልጅ እንዴት እንደሚጎዳ አስባችሁታል? መሀል ላይ ነበርኩኝ እኔ። እናቴ ትናፍቀኛለች፣ አባቴ ይናፍቀኛል። እናቴ ትመጣለች፣ ግን ፍቅር የለኝም፣ አላገኘም። ፍቅሯን አልጠገብኩትም። ፍቅሯ ምን እንደሆነ እስኪ ድረስ እናቴ ወልዳኛለች፣ ግን የእናት ፍቅር አላገኘሁም። የእናት ፍቅር አላገኘሁም ስላችሁ ያው ሌላ ህይወት ያዘች፣ አገባች፣ ልጆች ወለደች። ልጆች ከወለደች በኋላ አዛው ያሉት ልጆቿ ነው ፍቅር የሚኖራት። እኔን አላሳደገችኝም። እኔ ደግሞ ፍቅር ያለኝ ከእናቴ ጋር ነው፣ ከአያቴ ጋር ነው። ግን የፈለገ ነገር ቢሆን የእናታችሁን እናት ብትወዷል፣ የእናታችሁን እናት ጋር ብታድጉ አባት ያስፈልጋችኋል። አባት የሚለው ቃል ያስፈልጋችኋል። አሁን ብዙ ልጆች አሁን ከአረብ ሀገር ሆነ ከተለያየ አውሮፓ ሆነ ምንም ሲመለሱ ለአባቴ ጋቢ፣ ለአባቴ ካባ፣ ለአባቴ እንደዚህ፣ ለአባቴ ሱፍ ሲሉ አስባችሁታል? እኔ በጣም እንዴት እንደሚሰማኝ ውስጤ እንዴት እንደሚጎዳ እኔም እኮ እላለሁ። እኔም እኮ አባቴ ቢሆንልኝ እኔም እኮ ለአባቴ ነበረ የሚለው በቃ ከውስጤ አልወጣም። ያ ከውስጤ ሊወጣ አልቻለም። ገባችሁ? እና ደግሞ እኔም ልጄ እንደዛ እንድትሆን አልፈልግም። እንደዛ እንድትሆን አባቷ እስትንፋሱ እስካለ ድረስ አባቷ ጋር ማደግ እንዳለባት ነው ማምነው። የአባቷን ፍቅር ማግኘት እንዳለባት ነው ማምነው። ነጣ የአባት ድሃ የለውም። የአባት የእናት ድሃ የለውም። ኮሳሳ የለውም። እንዳልኳችሁ የሰው ልጅ ፈልጎ አይደለም ችግር የሚገባው፣ ፈልጎ አይደለም ችግር ከቤቱ የሚገባው። ሁላችሁም አሁን ፈልጋችሁት ችግር ከቤታችሁ የገባ የለም። ማጣትን ፈልጋችሁት ከቤታችሁ ያስገባችሁ አላችሁ የላችሁ? ምክንያቱም ማንም ሰው ማጣትን ከቤቱ አያስገባው። እንዲኖረው ይፈልጋል፣ እንዲያገኝ ይፈልጋል፣ እንደ ሰው እንዲሆን ይፈልጋል እንጂ እንዲያጣ የሚፈልግ ሰው አለ ብዬ አላስብም። ለምን ማጣት እኮ ከባድ እኮ ነው። ማጣት ከባድ ነው። የሰው ፊት እሳት አቃጥሏችሁ ይበርዳል። እሳት ሲያቃጥላችሁ ለጊዜው ያቃጥላችኋል፣ ለጊዜው ይበላችኋል፣ ትንገበገባላችሁ፣ ግን ይድናል። የሰው ፊት ግን አይድንም። ማርያምን የሰው ፊት አይድንም። የሰው መስቃ ሰው ሲናገራችሁ በቃ ያ ሰው እናንተ የማትፈልጉትን ቃላት ሲወረውርላችሁ፣ እናንተ ለሱ መስማት የማይፈልገውን ቃላት ለእናንተ ሲያሰማችሁ፣ እሱም እንዲኖረው የሚፈልገውን ነገር ሲያምረው፣ እናንተ ደግሞ እንዲኖራችሁ ስትፈልጉ ሲቃወማችሁ እንደሚያም ምንም አይነት ነገር የለም። እኔ ከድሮ ትዳር መያዝ በጣም ነው የምፈልገው። ልጅ መውለድ፣ ትዳር መያዝ፣ ከልጄ ጋር ቤተክርስቲያን ስሞ መግባት ምናምን በጣም ነው የምፈልገው። እግዚአብሔር ይመስገን ሰርቶኛል። አምላኬን የለመንኩትን አንድ ባል አድርጎልኛል። የለመንኩትን የድንግል ማርያም ልጅ የነገርኩትን በሙሉ ሰጥቶኛል። ባል እንዲኖረኝ ጠይቄው ባል ኖሮኛል አለኝ። ልጅ እንዲኖረኝ ጠይቄው አለኝ፣ ሰጥቶኛል። የምታምር ቆንጆ የሆን ተሳስቶ ይመጣ 9ኛ ዓመቷ እንክብክብ ማር የሆነች ሴት ልጅ ሰጥቶኛል። አሁንም ይሰጠኛል፣ ወልዳለሁ። እግዚአብሔር እስትንፋሴ እስክትወጣ ድረስ በወልድ ደስተኛ ልጅ በልጅ ብሆን ማለት በቃ ያሳለፍኩትን የብቸኝነት ህይወት ከልጆቼ ጋር በመልካም ነገር እንዲኖረው እፈልጋለሁ። በመልካም በጥሩ ስነ ምግባር ከልጆቼ ጋር እንዳሳልፍ እፈልጋለሁ። እና ደግሞ ሲኖራችሁ ማርያምን ሰው ሲኖራችሁ የሚቀርባችሁን ሰው እንዳትወዱት። ሲኖርሽ
እህቴ የሚልሽ ሰው እንዳታምነው ወንድሜ የሚልህን እህቴ የሚልሽን ሰው ሲኖርሽ እንዳታምኑ። አውቆ ነው ከአንቺ የሚፈልጋቸው ብዙ ነገሮች ስለሚፈልግ ነው እህቴ የሚልሽ። ስታጭ ነው ሰው የምትለይበት። ስታጭ እህቴ እንዴት ነሽ? ደህና ነሽ? ምን ጎደለብሽ? ምን አለሽ? በትንሽ ቢሆን 1 ብርም ጥቅም ነው። በከፋችሁ ጊዜ ለእናንተ ዋጋ አላት። 1 ብር ለእናንተ ዋጋ አላት። እናንተ ባጣችሁ ጊዜ፣ እናንተ በከፋችሁ ጊዜ፣ እናንተ በቸገራችሁ ጊዜ በቃ ያ ሰው ከጎናችሁ ሆኖ ምንድን ነው የምትፈልጊው? ምንድን ነው የጎደለሽ? ምንድን ነው ያጣሽው ሲላችሁ ያ ሰው ደስ ይላችኋል። በጣም ትደሰታላችሁ። ግን እናንተ ተቸግራችሁ፣ እናንተ አጣችሁ፣ ፊቱን አዝሮባችሁ፣ ፊቱን አጥቆባችሁ፣ ሊያያችሁ ሁሉ ተጸይፏችሁ ያ ሰው ሲኖራችሁ ግን እናንተ ያላችሁበትን አድሬስ ሲያፈላልግ እናንተ የምትኖርበትን ስልክ እናንተ ማግኘት ፈልጎ ስልክ ሲያፈላልጎ ሄሎ ሲላችሁ እንደሚያናድድ እንደሚያበሳጭ ምን አይነት ነገር አለ? እኔ ብዙ ሰው ከኢትዮጵያ ቃልዬን ከሱዳን መጥቼ ቃልዬን ወልጄ ብዙ ሰዎች ያሉኝ የተጸየፉኝ የጠሉኝ አሁን እዚህ ሀገር ስመጣ ማርያምን ስልኬን ከዛ ለእግዚአብሔር ሰላምታ የዘጉኝ ሰዎች ልክ ከዚህ ሀገር ስመጣ ስልኬን ማፈላለግ መደወል የበፊቱ ስህተትሽ እንዳይደገም። እኔ በፊት አልተሳሳትኩም። ሱዳን ሀገር እያለሁ አልተሳሳትኩም። ገንዘቤን ለቤተሰብ ነው ያጠፋሁት። በእርግጥ አዎ ተሳስቻለሁ። ማለት ቤተሰብ ማለት አልነበረብኝም። ራሴን ማለት ነበረብኝ። ራሴን ማስተካከል ነበረብኝ። ለቤተሰብ ያለኝ አመለካከት ወደኋላ ብዬ የራሴን ህይወት ማስተካከል ነበረብኝ። ልክ ናቸው። ቤተሰብ ባለት ይኸው ዛሬ ልጄን ትቼ ስደት አልመጣም። ልጄን አሁን ከኔ ጋር ያጎቴ ልጅ ሱዳን ሀገር ነበረች። የጨረቃ ቤት ገዛች። አሁን የጨረቃ ቤቷ ላይ አግብታ አንድ ወልዳ ፈታች። ከኔ ጋር ነው የወለደች። አሁን ሌላ አግብታ እዛው ከጨረቃ ቤቷ እሱ ይሰራል፣ እሷ የቤት እመቤት ሆና ትኖራለች። እኔ የተሳሳትኩ መሳሳት ቤተሰብን ወደኋላ ብዬ የራሴን ህይወት ማስቀደም ነበረብኝ። መጀመሪያ ለራሴ ማለት ነበረብኝ። እስኪ ድረስ ብልጥ አልሆናም። እስኪ ድረስ የዋህ ነኝ ለቤተሰቦች፣ ለእናቴ፣ ለእህቶቼ እስኪ ድረስ ኃላፊነት እንደሚሰማኝ እውነት ለመናገር የራሳቸው ትዳር ለያዙት እህቶቼ፣ የራሳቸው ልጆቻቸውን ከቤታቸውን ለሚያሳድጉት እህቶቼ ሁላ እስኪ የኔ ኃላፊነት እንዳለብኝ አድርጌ ነው የሚሰማኝ። ማስብ ማለት ነው በቃ ለእነሱ ይህን ባረግላቸው፣ ይህን ብሰጣቸው፣ እንደዚህ ቢሆኑ፣ እንደዚህ ቢኖራቸው በማይመለከተኝ እኮ ነው ማለት በማይመለከተኝ ማለት ነው። ማለት እነሱ የራሳቸውን ልጆቻቸውን እያሳደጉ እኔ ግን ሳያገባኝ የኔ ልጅ ከዛ ንፋስና ፀሐይ እየተፈራረቀባት የኔ ልጅ ከዛ የማይመጥናት አካባቢ ከማይመጥናት ማህበረሰብ ጋር እየኖረች ገጠር ከተማ ተወልዳችሁ ገጠር ማደግ አስባችሁታል? ከባድ ነው። እኔ ገጠር ተወልጄ ስላደኩ ምንም አይመስለኝም። እሷ ግን የተወለደችበት የተረገዘችበት አካባቢ ምን አይነት እንደነበረ እኔና እኔ ነው የምናውቀው። እና የኔ ልጅ ከዛ ከእንጀራ አባቴ ጋራ ተቀምጣ የማስበው ደግሞ ግን እኔ ለሌላ ሰው ለእህቶቼ ማርያምን በጣም አካባቢውን በበቀደም በጣም የሆነ ነገር ፈልጌ ለኔ ብር ከነሱ ጋር አለ እና ቆረጡልኝ 11500 ብር ስላቸው ተሳሳቁብኝ። ማርያምን በጣም ተሳሳቁብኝ። ማለት እስከዚህ ነው የሰው እሱ ስትሰጡት እንጂ የእናንተን ገንዘብ እንድትሰጡት እንጂ ከእጁ ሲገባ ማለት ነው አደራ ብላችሁ ያስቀመጣችሁት ገንዘባችሁ ከእጁ ሲገባ የእሱ ገንዘብ ነው የሚመስለኛል ሳስበው ነው። ይሄው ቅድም የጠበስኩት ጥብስ
ታያችሁ ከሆነ ስጋ ድንች ጥብስ ማለት በጣም ነው የሚጣፍጠው። እና እናንተን ፈልጋችሁ ስጡኝ ስትሉት ያ ሰው ሲያፌዝባችሁ እንደማየት የሚያስጠላ ምንም አይነት ነገር የለም። ሲያፌዝባችሁ ማለት በቃ እንደ ጅል ሲያያችሁ የለም እኮ እንደዚህ ነው እኮ ምናምን ብሎ የእናንተን ፍላጎታችሁን ሲቃወማችሁ እንደማየት የሚያስጠላ የለም። እኔ በነገራችን ላይ ይቅርታ አድርጉልኝ፣ ፍላጎቴን የሚቃወመኝ ሰው አልወድም። እንደፈለኩ መሆን የምፈልግ ሰው ነኝ። የሰውን ፍላጎትን መቃወም አልፈልግም። የራሴንም ፍላጎት ሰው ሲቃወመኝ በጣም ነው የሚያስጠላኝ፣ ደስም አይለኝም። እና ገረመኝና ራስ ወዳድ ያብር የተቀመጠው ከዚህ እኔ አሁን ልገባ ስለሆነ ልብስ ምናምን ለሁሉ ገዝቼ ግን ለአንዷ እህቴ ባል ልብስ አልገዛሁም። ሚዛን ጨምርብኛል ብዬ ስለፈራ ያን ብር ለሱ ባለውለታዬ ነው እግዚአብሔር በሚያውቀው። ስመጣ ወደዚህ ልብሱን ገልብጦ ነው ሻንጣውን የሰጠኝና ስመጣ እና ለዛ ሰው ልብስ እንዲገዛል አዝዣለሁ። ልብሱ አልተገዛም። እኔ ያው ሰኔን ትጨርሻለሽ ስላለች የሰውዬ አሁን 6ኛ ወር ሊገባ ነው በእነሱ 2 ቀን ነው የቀረው 3 ቀን እና እንደዛ ስላለችኝ ሰውዬ ሰኔን ጨርሰሽ ነው የምትገቢ ስላለችኝ ብዬ ስለነገርኳት እንደዛ ከሆነ ልትመጪ አካባቢ እንዴት ረመዳን እስኪያልፍ ድረስ የሚባለው ገና ደግሞ አይባልም። ምክንያቱም ስላሉ ምንም አላልኩም፣ ዝም ነው ያልኳቸው። መምሸት ነው የምናውቀው ስንተኛ ብቻ ለሊት 9 ሰዓት ወይ 10 ሰዓት ለዚህ ተምሸቱ ቪዲዮች ማርኬ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የሀገሬ ልጆች ከኔ መማር አለባቸው። ጎበዝ ነው እና መልካም ቀን ይሁንላችሁ። አወራችኋለሁ አላልኩም፣ አወራችኋለሁ። በተለይ አረብ ሀገር ያላችሁ ሴቶች ራሳችሁን ለመጠበቅ አረብ ሀገር ያላችሁ ሴቶች ራሳችሁን ለመጠበቅ ገንዘባችሁን ለማስተካከል መሞከር ነው ያለባችሁ እንጂ ዝም ብላችሁ ገንዘባችሁን እንዳገኛችሁ ለሰጣችሁ ነገር በተለያችሁ ሳይሳካላችሁ ያን ብር እኮ እኔ ልተካዋለሁ ማለታችሁ እስከ ሰኞና እስከ ማክሰኞ ባለው ልተካዋለሁ ይልካለሁ። እስከዛ ግን የምፈልገው ነገር ስላለ እዚህ አርጉልኝ ያልኳቸው ገዛንበት እኮ ይዣላላችሁና እንዴ ገዛንበት እኮ ሲሉ ምንድነው ምስክሬቱ እንዴት እንደከፋኝ ማለት አረስ ማሞዶ ተስስ ባጋጣሚ ለሲስተር ቁምሳጥን ቪዲዮ የሰጠኋት ብራለ ለራሷ ማለት ነው። የታጠባ ስለሆነ የክራይ ቤት ስለሆነ ለቁምሳጥን መግዛት አሁን ገና ቤት ልከራይና አገዛለሁ ብላ ያን ብር አላነሳችሁም አለ ከራሷ ማለት ነው። እተካልሻለሁ ያን ብር አንስተሽ ስጪልኝ ያልኳት በጭራሽ የለም ነው ያሉ እና ማንኛውም የኔዎች ላይክ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በኋላ ደግሞ ምግብ እየበላሁ የጠበቅኩ ድንችና ስጋ እየበላሁ ሩዝን ደግሞ እየሰራሁ ነው። ሰላጣ መሆን አዘጋጃለሁ። ያን እየበላሁ ቪዲዮ ሰራላችሁና ታዩታላችሁ። መልካም ቀን ይሁንላችሁ። ባይ። እወዳችኋለሁ። ባይ ባይ። ላይክ አድርጉ፣ ሰብስክራይብ